ወንድ ከሆንክ የቪዲዮ ይጠቅማል፣ እስከ መጨረሻው ተከታተል። ሴት ከሆንሽ አሳልፊው። ህፃናት ከ18 ዓመት በታች ከሆናችሁ እናንተንም አይመለከትም፣ እናንተም አሳልፉት። ይሄ ለአዋቂዎች የተሰራ ቪዲዮ ነው። በዚህ ቪዲዮ ስለዚህ መድኃኒት እነግራችኋለሁ፣ እስከ መጨረሻው ተከታተሉኝ። ብዙ ወንዶች ስንፈተ ወሲብ ሲያጋጥማቸው በዴሊቨሪ ወይም ደግሞ በሞተረኛ የሚያደርስ የሚቀባ የተለያዩ ክሬሞች፣ ጄሎች፣ የሚዋጡ መድኃኒቶች ይወስዳሉ። አብዛኞቹ አይሰሩም ብቻ ሳይሆን ሳይድ ኢፌክታቸውም ማይታወቅ፣ አንዳንድ ጊዜ ኮንታሚኔትድ ሆነው የበለጠ ችግር ሊያመጡ የሚችሉ፣ እንደዚሁም ደግሞ በሳይንስ ያልተረጋገጡ፣ እንደዚሁ ደግሞ ይሄንን ኢቫሉዌት የሚያደርጉ የሚገመግሙ ተቋማት አሉ። ለምሳሌ የኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን፣ የአሜሪካ ፉድ ኤንድ ድራግ አድሚኒስትሬሽን፣ የኢትዮጵያ ፉድ ኤንድ ድራግ አድሚኒስትሬሽን፣ እንደዚሁ ደግሞ የተለያዩ አሶሲዬሽኖች አሉ። አሜሪካን ዩሮሎጂክ አሶሲዬሽን፣ እኛም ሀገር ያሉ ትላልቅ ተቋማት አገምግመው ያላጸደቋቸው መድኃኒቶች ናቸው ማለት ነው። አብዛኞቹ አይሰሩም ብቻ ሳይሆን ሳይድ ኢፌክትም ሊኖራቸው ይችላል። ሌላ ደግሞ እኛ ሀገርም ሆነ ሌሎች የዓለም ክፍሎች ላይ ለስንፈተ ወሲብ የጸደቁ ወይም ደግሞ እነዚህ መድኃኒቶች ለስንፈተ ወሲብ ከምርም ይረዳሉ፣ ሴፍቲ ፕሮፋይላቸው ይታወቃል ተብሎ የተሰጡ መድኃኒቶች ደግሞ ለአንዳንድ ሰዎች ከፍተኛ ሳይድ ኢፌክት ሊያመጡ ይችላሉ። ከፍተኛ ራስ ምታት፣ የአፍንጫ ማፈን፣ ከፍተኛ ጨጓራ፣ የመገጣጠሚያና የጀርባ ህመም በማምጣት መድኃኒቶቹን መውሰድ እስከማይችሉ ድረስ የሚገጥማቸው ሰዎች ስላሉ ይሄ መድኃኒት እንደ አማራጭ መጥቷል ማለት ነው። ይሄ ዩሮግዞን ይባላል። በ2024 አካባቢ ከወደ እንግሊዝ የተመረተ ጄል ነው። በተለያዩ ሀገራት አፕሩቭድ ሆኗል። እንደዚሁም ደግሞ ለመግዛት ራሱ የሐኪም ትዕዛዝም አይፈልግም። ምክንያቱም ሳይድ ኢፌክቱ አነስተኛ ስለሆነ ነው። በተለይ ሌሎች ከፍተኛ የህመም የሌለባችሁ እንደ ስኳር፣ ግፊት፣ ኮሌስትሮል፣ ልብ ድካም፣ ኩላሊት፣ ጉበት የሌለባችሁ ሰዎች ይሄ መድኃኒት እና ደግሞ የሚዋጡ መድኃኒቶች የማይስማማችሁ ሰዎች ይሄ መድኃኒት ለእናንተ ሊረዳችሁ ይችላል ማለት ነው። ዩሮግዞን ጄል ነው የሚባለው። ኦንላይን ብታዩም አማዞንም ላይ ይገኛል። ምንድነው የሚደረገው? ይሄ ውስጡ ላይ ቲዩቦች አሉ፣ እዛ ውስጥ ጄሎች አሉ። ጄሉ ይወጣና የብልት ጫፉ ላይ ይቀባል። 10-15 ደቂቃ ድረስ ይጠበቃል። በ10-15 ደቂቃ ባለቤት ወይም ጓደኛ ጋር ስትቀርብ ኢሬክሽኑ ወይም መቆም ይረዳል ማለት ነው። ለማቆም ይረዳ ነው። 70% ውጤታማ ነው። ያ ማለት ከወሰዱት ከተጠቀሙት 10 ሰዎች 7ቱ ጥሩ ለውጥ ያገኙበታል። ይሄ ጥሩ ነገር ነው። በተለይ ሳይድ ኢፌክቱ ወይም የጎንዮሽ ጉዳቱ አነስተኛ ከመሆኑ አንጻር ማለት ነው። ነገር ግን ማንኛውም መድኃኒት በተለይ ተጓዳኝ ህመም ያላችሁ ተጨማሪ መድኃኒት የምትወስዱ ሰዎች ምንም ሳይድ ኢፌክት የለው የተባለ መድኃኒት እናንተ ላይ ሊፈጥር ስለሚችል ማንጊዜም ሐኪማችሁን ማናገር ይኖርባችኋል ማለት ነው። ይሄ እንግዲህ በተለያዩ ሀገራት አፕሩቭድ የሆነ በሳይንስም እንደሚሰራ የተረጋገጠ እኔ ማቀው ብቸኛው ጄል ነው። እስካሁን እንግዲህ አዲስ ከተመረተ አላቅም። እስካሁን ገበያ ላይ በብዛት ያሉት ግን ዝም ብሎ ፌክ ፕሮዳክቶች ናቸው፣ የሚሰሩም አይደሉም። ሳይድ ኢፌክትም ኮንታሚኔሽን የተለያየ ነገር አላቸው። ይሄኛው ግን ሳይንስ ድጋፍ የሰጠው በጥናትም የተረጋገጠ ነው ማለት ነው። ዩሮግዞን ጄል ነው የሚባለው። ትንሽ ዋጋው ወደድ ይላል አዲስ ፕሮዳክት ከመሆኑም የተነሳ እኔ ራሱ አሁን ለምሳሌ ይሄ ሳምፕል 162.5 ዲርሃም ይላል። የዩናይትድ አረብ ኤሚሬት ዲርሃም ነው። ይሄ የገዛበት ነው ሰውየው። እንግዲህ ማትረፍ ደግሞ ይኖርበታል እሱ። ይሄን በብላክ መታችሁ እሱ ቢያተርፈውን አስባችሁ መድኃኒቱን ትንሽ ወደድ የማለት ባህሪ ያለው። ያው ማንጊዜም አዲስ ፕሮዳክት ሲመጣ መወደዱ አይቀርም። ፕላስ ደግሞ ሳይድ ኢፌክት ፕሮፋይሉ ጥሩ ሲሆን እንደዚሁ የመወደድ ነገር ይኖረዋል። ይሄንን መድኃኒት የምትፈልጉ ሰዎች እኔም በአካል ስታገኙኝ ቦታውን ላመላክታችሁ እችላለሁ። ይሄን ይመስላል።